ድህት ምናምን ምናምን ልጅ ፍቅር እንኳን ደህና መጣሽ የኔ ውድ። ማለት የውሸት ህይወታችሁ ግን ሰላም ነው እንደዚህ የምታረጉ ሰዎች? ምን አውቃለሁ። ሰው አስመሳይ ነው የልዬ የኔ ውድ። እኔ አንድ ቀን እግዚአብሔርን የሆነ ቦታ ሆኜ የሆነ ቦታ ነኝ ብዬ ከዋሸው ለራሴ ይጸጽተኛል። ማለት ወይኔ ምንድን ነው ያጠፋሁት? አንድ ቦታ ነኝ ብዬ ሁሌማ ስለሰው ካሰብሽ ልዬ የሆነ ቦታ ደርሻለሁ። ላይፍሽ ይበላሻል። የሆነ እየጠዘጠዘኝ ነው የሚያድረው ጭንቅላቴ። አይዞሽ የኔ ውድ። እንዴት ነው ግን የምትችሉበት? እኔ ጋር እወድሻለሁ፣ እዛ ጋር ደግሞ ሄዳችሁ ሌላ ድራማ። እግዚአብሔርን እንትን ለሚሏቸው ሰዎች ማለት ነው ምንድነው ከዚህ ማለት ነው ከአዲስ አበባ ልክ እነሱ ውጭ ሀገር ናቸው መረጃ የሚቀበሉት እና እንደዚህ አረግልሃለሁ እንደዚህ አረግልሻለሁ ሄለን እንዴት እንደምትውል አምጪልኝ እግዚአብሔርን እንደዚህ እያሉ ነው የሚያስመጧቸው። የአረብ ሀገር ሴቶች ስሙ፣ ጉዳችሁ ስሙ። አቤት 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 ጉዳችሁ ስሙ። ምን አለበት ቢኖርበት? እዚህ ጭንቅላት የላቸውም። ለራሳቸው ለነጋቸው ምናምን አያስቡም። ዛሬ የሚያገኙት የሆነ ነገር የሆነ ብጣሽ ሳንቲም ነው የሚያሳስባቸው። ሄለን እኮ ዛሬ በዚህ ወጥታ በዚህ ገጥታ በዚህ ሄዳ በዚህ መጥታ ምናምን። አይዞሽ የሉዬ ነች። እኔ መሄድበት መጥፎ ቦታ የለም እኮ ችግር የለውም። መፍትሽ ነው የፈለግሽበት ቦታ መሄድ። ምን አባታችሁ አገባችሁ የሉዬ። አበዙ። አሁንስ እኮ ሆይ የስራችሁን ታገኛላችሁ። በጣም ትንሽ ጠብቁ። እውነት ከባድ ነው ግን የስራችሁን ይሰጣችኋል መድኃኒዓለም። እንደናንተማ ቢሆን እኔ አልኖርም ነበር። ገላችሁ ነበር እኮ ገላችሁ ነበር እስከዛሬ ድረስ ተባብራችሁ። አይዞሽ ውዴ። ውጭም ያለው ኢትዮጵያም ያለው ግን እኔ አለው። እግዚአብሔር ይጠብቅሽ። አሁን ምን ይድ ግን የሶሻል ሚዲያ ተጠቃሚ ስትሆኚ ሁሉም መቻል ነው እንጂ ሁሌ የምታዝኝ ከሆነ ይሉያ እንደዚህ መኖራችሁ ምን ይውድ በቃ ማለት ንቀሽ ማለፍ አለብሽ። ማልኩኝ እንዴ ታውቋል እንዴ መስራት አቆንኳል እንዴ ከሚዲያ ባረረቻቱ ልጅቷ ዩቲዩብ እንዳሰራ እኔ ቢሆን ቢልክ ነው የሚይዘኛል ተው ዩቲዩብ ላይ ታዩኛላችሁ። አይዞሽማ ቲክታክ ላይ ታዩኛላችሁ። አታዩኝ። ምን ላድርጋችሁ? ከባድ ነው ግን ጌታ ሳዘነችኝ። ልሽጠው ለማን ብለሽ የሉዬ? ልሽጠው ወይ ልሽጠው ዩቲዩብን እና ቲክቶኬን ለማን ብለሽ ነው? ለማን ብለሽ የምታለቅሺ ነው? ፈርጃችሁ እኮ አይደለም። እዚህ ጋር ስምም አልጠቅሰው እዚህ ወሬ የምታመላልሱት። አይዞሽማ አድርሱላችሁ። ያ ወሬም የሚያመላልሱትን ቁጭ ብዬ መድኃኒዓለምን ፎቶቸውን አምጥቼ ዝርዝሩን መናገር እችላለሁ። አዋርጃችሁ ይሆናል ነገር እንወዳለው ምን ፈጥሮኝ ነው በቃ አልወድም። መድኃኒዓለምን እኔ አንድ ሰው አልፈራም። ወላዲቷን እንኳን ሴት ወንድ አልፈራም። እኔ ማንንም አልፈራም። ማንንም ማለት ማንንም። ለዛም ነው እኮ ከኋላዬ ብቻ የሚያወሩት፣ ፊት ለፊት አይጋፈጡኝም። እንደዚህ እያየ አንድ ሰው ከኔ ኋላ በቪዲዮ የሆነ ነገር ያወራሉ። በአካል ስንገናኝስ በዚህ ልክ ሴት ልጅን ማሳደድ አይከብዳችሁ? የእውነት ትኖርበት በቃ ተውት። በቃ ግን እኔ ማያቅተኝ በተለይ ሴቶች አረብ ሀገር ያላችሁ እናንተ ናችሁ እንደዚህ የምታረጓት። ጫፌን አይነካም።
አይዞሽማ። ስለዚህ ተው፣ ሁሉም ነገር ያልፋል። እኔ ውድ እዚህም ያላችሁ ወሬ አመላላሾች አንደኛ፣ ሁለተኛ ደግሞ እዛም ሆናችሁ ሰራተኛ ቀጥራችሁ ምንድነው ወሬ ለምትወስዱ ከዛ ደግሞ ሲቀጥል ላይ ደግሞ የኔን ፎቶ አድርጋችሁ ሌላ ስራ የምትሰሩ ታውሺ፣ ስነ ስርዓት ይኖራችሁ። አልወጣም። የፈለኩትን አውርቼ ዛሬ ስለሆነ ማወራ የፈለኩትን አውርቼ ነው የምወጣው። ተናገሪ የፈለግሽውን እኔ መፍታልሽ። ሚዲያ ለሁሉም እኩል ነው። መስራትም ትችላለሽ። ለማን ብለሽ የምታለቅሽ? እውነት ሲወራ ስለማትወዱ ነው። ያ ኦፍ ኮርስ አይወዱ። ስራቸው ስለሚያውቁ እኮ ነው። እኔ ቆንጆ እውነት ሲወራ ስለማይመቻችሁ የምትወዱት ውሸት ስለሆነ ነው ወይስ ደግሞ ነገ የሆነ ነገር ላይ እንዳልለጠፍ ነው? ምንም አይደንቀኝም። ገባሽ? ምንም አይደንቀኝም። ፉል ኮንፊደንስ አላት ሄሉዬና ፍቅርዬ። ስሜትሽን ለሰው አታሳይ ምናምን አይደለም። ባይዘው የኔ ስሜት ሰው አያየውም። ሁሌ ምናምን ነገራቶችን ዝም ብዬ ነው ማሳለፍ። ገባችሁ? ሁሌ ዝም ብዬ ምናምን ነው ነገራቶችን ማሳለፍ። አሁን ግን አልችልም እንደዛ ማሳለፍ። ለማን ብዬ? ኦፍ ኮርስ እነሱ እዚህ ለሚርመጠመጡ እኔ ዝም ብዬ እንትን ለምን እላለሁ? ለምን ዝም እላለሁ? ማውራት ያለብኝን አወራለሁ። ጌታ ፈለግሽን አውሪ ነው። አሁንም ስነ ስርዓት በቃ ስነ ስርዓት የሚይዙ ከሆነ አሁን እንደተናገርኩት ስነ ስርዓት ያዙ። ካልያዙ ደግሞ በቃ እኔ ምን እንደማደርግ አውቃለሁ። ምንም ማረኛው አውርተው ምን ወሬ መሸጥ ጀምረዋል እኮ። በስመ አብ የሰው ክፋት ግን ምን አደረገቻችሁ? እቺ ልጅው ሰው አትደርስም። በደንብ አወራሁላቸው። ይህንን ይከፋፈሉት፣ ከፋይም በከፋይም ነገሩ እንደ ሄት ግን ሄሉዬ ጠንካራ መሆን አለብሽ። እንደውም መስራት አለብሽ ብዬ ነው ማስበው። እንደኔ ለማን ብለሽ ነው የምታለቅሽ? ለማን ብለሽ ነው ቪዲዮ መስራት የምታቆም? ሄሉ ይሄ ጥያቄ ለአንቺ ነው። በነገራችን ላይ ለማን ብለሽ ማን ደስ በል ብለሽ ነው ዩቲዩብ የምታቆሚ? ይሄ ነው እውነታ። እኔ ምንም ሲያስፈልገኝ ሰው ጋር አልሄድም። ምንም ቢያስፈልገኝ በህይወቴ ምናምን እስቲ ደውዬ ናይ ምናምን እንደዚህ ሆኜ ምናምን አይደለም። እነሱ ግን ስለ እኔ መጥፎ ነገር እያወሩ የሆነ ነገር ሲያስፈልጋቸው እኔ ጋር አንኳኩተው በሬ ጋር ይመጣሉ። ጌታን ከዛስ ስለ እኔ መጥፎ ነገር ያወራሉ። እኔ ቤት ኖረው እኔ ጋር ኖረው ጌታን ነው ብላችሁ በቃ እንደዚህ ማድረግ አልችልም ሰው አንቺ ጋር ልኖር ብለው እኔ ጋር ኖረው ልክ እኔ በቪዲዮ ምናምን አምጥቼ እንትና እኔ ጋር ኖረ ምናምን አይደለም፣ ግን እንደዚህ ኖረው ሲቸግራቸው በሚያስፈልጋቸው ጊዜ እኔ ጋር ሆነው ከዚህ የሆነ ሰዓት ሄዱና ስለ እኔ መጥፎ ነገር ማውራት ጀምራሉ። ሰው እንደዚህ እና ይደብራል። እንዴ እኔ እኮ ማንም ሰው ቤት አልሄድም። እግዚአብሔርን አንድ ሰው ቤት አልሄድም። አንድ ሰው ቤት የአንድ ሰው ቤት አላውቅም።
የእንትና ቤት የት ነው አላውቅም። እግዚአብሔር የአንድ ሰው ቤት አላውቅም ነኝ